የምንለው ወይም ደግሞ ስርዓታዊ ህግ ወይም ስርዓተ አምልኮ የሚፈጸምበት ህግ ማለታችን ነው። ስርዓተ አምልኮ የሚፈጸምበት ህግ ማለታችን ነው። ስርዓታዊ ህግ ማለት። ስለዚህ ህጉ ግብረ ገባዊውን ነገር ይዟል። እንዴት ስርዓተ አምልኮ እንደሚፈጸምና እግዚአብሔር አምላክን እንዴት አድርገን እንደምታመልክ በዝርዝር ተቀምጧል። ስርዓታዊ አምልኮ አለው ማለት ስርዓተ አምልኮ የሚፈጸምበት ህግ ስርዓት ራሱ አለው ማለት ነው። ሌላው ብሔራዊ ህግ የምንለው ደግሞ ሰው ከሰው ጋር ብቻ ሰው ከሰው ጋር የሚኖርበትን ይደነግጋል ማለት ነው። ይሄንን ብሔራዊ የሚባለው ህግ ኮንስቲቲዩሽን ነው። ኮንስቲቲዩሽን ወይንም ምን ማለታችን ነው? እስራኤል ሀገር ስትሆን እንደ ሀገር የምትመራበት ህገ ደንብ ወይም ፖሊሲ ማለት ነው። ፖሊሲ ማለት ነው። ፖሊሲ አላቸው። ስለዚህ አንድ ኢትዮጵያዊ የሆነ ሰው በእስራኤል ህግና ደንብ መሰረት ነው የምመራው ካለ ስህተት አንድ ነው የምንለው እኛ፣ ሌላ ምንም አንለው። ምክንያቱም አንተ ምናዊ ነህ? ኢትዮጵያዊ ነህ። ስለዚህ በእስራኤል ህግና ስርዓት አትመራም። ስለዚህ እንደ ሀገር ሊመሰረቱ ስለሆነ እንደ ሀገር የሚተዳደሩበት መመሪያ ወይም ኮንስቲቲዩሽን ፖሊሲ ያስፈልጋቸው ስለነበር እግዚአብሔር የተሟላ ነው ህጉን የሰጣቸው፣ ፖሊሲ ጭምር ነው የሰጣቸው። ፖሊሲ እንደ ሀገር የሚኖሩበት። ከግብፅ አይደል የወጡት? ከነዓን የምትባል ሀገር አይደል ወተትና ማር ወደምታፈሰው ምን ሊሆኑ ነው? ሀገር ሊሆኑ ነው። መንጥራችሁ ረሱ አልተባሉ? ወርሶ ምንድን ነው የሚሰሩት? ሀገር ነው የሚሰሩት። ሀገር ምን ያስፈልጋታል? መመሪያ ያስፈልጋታል፣ ፖሊሲ ያስፈልጋታል፣ ህገ ደንብ ያስፈልጋታል። ስለዚህ እነዚህ ፖሊሲው እንደ ሐሳብ አይነት ፖሊሲ ስላልሆነ ከሐሳብ አይቀዱም። ስለዚህ ምናዊ ፖሊሲ ነው። የካህናት ንገሩኛ መንግስት እግዚአብሔር እሰራለሁ ያለው ምን አይነት መንግስት ነው? የካህናት መንግስት። አሁን የኢትዮጵያ መንግስት የካህናት መንግስት ነው ልትለኝ ነው እንዴ? ኧረ ተው ስም ቀዳ እንኳን እንደው ከነስሙ አንቆርጭ። ያ ሰነፉ ተማሪ እንዳደረገው ማለት ሲኮርጅ ከነምን ሆነ የኮረጀው ከነስሙ። ስለዚህ ሲታይ ሁለቱም ወረቀት የማን ነው? የዛኛው የእሱ ስም የለም። ተፈትኛለሁ የት አለ ሲባል ስም እኮ አጻፍኩኝ። አሁን እንደዛው ምንም መረጃ የሌለን ሰዎች ሆነን እኮ የካህናት መንግስት አሁን ጴንጤው መጣና የካህናት መንግስት ነኝ ቅዱስ ኧረ አልተባልክም ብራዘር። ማን አለ? እሺ እንዘርዝራቸው። ግብረ ገባዊ ህግ ሰው ከእግዚአብሔር ጋር ሰው ከሰው ጋር የሚኖረው ይሄኛው የመጀመሪያው ግብረ ገባዊ ህግ የሚባለው 10ቱ ትእዛዝ። 10ቱ ትእዛዝ ግብረ ገባዊ ነው። 10ቱ ትእዛዝ ለሁለት ይከፈላል። አንደኛው ሰው ከማን ጋር የሚኖርበት? ሰው ከእግዚአብሔር ጋር። ሁለተኛው ሰው ከሰው ጋር ባልንጀራን። ኢየሱስ ሁለት ናቸው አለ። 10ሩ ወደ ምን አጣፋቸው? በምን አይነት ሂሳብ እንደሆነ አላውቅም። ኢየሱስ ስንት ናቸው አለ? ሁለት ናቸው አለ። እሺ ጥቅስ አለን። ማቴዎስ 22 ከ36 እስከ 40። ማቴዎስ 22 ከ36 እስከ 40 እንደዚህ ይላል። ከነርሱም አንድ ህግ አዋቂ ምን የቀረበው ሰውዬ ህግ አዋቂ ነው የቀረበው። ልብ በሉ ተራሱ አልቀረበም ይሄን ጥያቄ። ከነርሱም አንድ ህግ አዋቂ ሊፈትነው መምህር ሆይ ከህግ ማንኛይቱ ትእዛዝ ታላቅ ናት ብሎ ጠየቀው። ኢየሱስም እንዲህ አለው ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለው። አንድ ሁለተኛይቱስ ይህችን ትመስላለች። ቁጥር 39 እርሷም ባልንጀራን እንደ ነፍስ ውደድ የምትል ናት። በእነዚህ በሁለቱ ትእዛዝ ህጉ ሁሉ ነቢያቱን ተሰቅለዋል። በስንት ትእዛዝ አለ? ሁለት አደረገው። አንዱ ሰው ከማን ጋር? ከእግዚአብሔር ጋር። አንዱ ሰው ከማን ጋር? ከሰው ጋር። አታመንዝር፣ አትስረቅ፣ አትግደል፣
አትዋሽ፣ በሐሰት አትመስክር ምናምን ባልንጀራ አይደለ? እግዚአብሔር አምላክህን ስም በከንቱ ምን አትበል አትጥራ። ሌሎችን አማልክት ምን አትበል። ማንን ነው የሚመለከተው? እግዚአብሔር። ስለዚህ ሕጉ ነቢያቱም በእነዚህ በሁለት ቃል ተሰቅለዋል። ምን በሚሉ? እግዚአብሔር አምላክንና ባልንጀራ እንደራስህ ውደድ በሚሉ። ስለዚህ ትእዛዙን ስንት አደረገው ማለት ነው? ሁለት። ሰው ከእግዚአብሔር ጋር የሚኖርበት ሕግና ሰው ከሰው ጋር የሚኖርበት ብሎ ለሁለት ከፈለው ማለት ነው። ስለዚህ አስሩ ትእዛዝ እንደ መጽሐፍ ነው። እንደዚህ ነው እግዚአብሔር የሰጣቸው፣ እንደዚህ ነው። ይሄ መጽሐፍ ነው አይደል? የተገለጠ መጽሐፍ ነው። በድንጋይ ላይ የተጻፈው ጽላት የሚባለው የተገለጸ መጽሐፍ እንደማለት ነው። የተገለጸ ተገልጦ ተቀምጧል። በዚህ በኩል 5 አለ። 2 3 4 5 አለ። ክርስቶስ የዚህን ርዕስ ነው የነገረን። ማን ይላል አለ? እግዚአብሔር። እዚህ ጋር ርዕስ አለው፣ እግዚአብሔር አምላከ። ይሄስ 5 አለው። 2 3 4 5 ማን የሚል? ባልንጀራ። በርዕሳቸው ነው የጠራቸው። እግዚአብሔር አምላክን በሚለው ስር ስንት አለ? 5። ባልንጀራን በሚለው ስር ስንት አለ? 5። 10ቱ ትእዛዛት የሚባሉት ይሄ ነው። ስለዚህ ከእግዚአብሔር ጋርና ከሰው ጋር የምትኖርበት ግብረ ገባዊ ነው። እንዴት በመልካም ባህሪ ከእግዚአብሔር ጋር፣ እንዴት በመልካም ባህሪ ሰው ከሰው ጋር እንደሚኖር። በባልንጀራ ላይ በሐሰት አትመስክር ሲል ከእግዚአብሔር ጋር አይደለም የምትኖረው። ከማን ጋር? በባልንጀራ። አታመንዝር፣ አትስረቅ፣ አትግደል ሲል የምታመነዝረው፣ የምትሰርቀው፣ የምትጎዳው ሰው ከማን ጋር ነው? ከሰው ጋር ያለው። ሰው ከሰው ጋር የሚኖርበትና ሰው ከእግዚአብሔር ጋር የሚኖር። እግዚአብሔር አምላክን በሚለው ውስጥ 5፣ ባልንጀራን በሚለው ውስጥ 5። ይሄንን ማርቆስ 12 ከ28 ጀምሮ ዘርዝሮልናል። እዛ ላይ ሄዳችሁ ማየት ትችላላችሁ። ማርቆስ 12 ከ28 ጀምሮ እንዲህ ይላል። ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማናችይቱ ናት ብሎ ጠየቀው። ቁጥር 29 ኢየሱስም መልሶ እንዲህ አለ፣ ከትእዛዝ ሁሉ ፊተኛው እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክን ውደድ የምትላት ፊተኛይቱ ትእዛዝ ይህች ናት። ቁጥር 30 ሁለተኛይቱም ባልንጀራ እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከነዚህ የምትበልጥ ሌላ ትእዛዝ የለችም አለ። ከዛ ጻፊው መልካም ነው መምህር ሆይ አንድ ከእርሱም በቀር ሌላ የለም ብለው በእውነት ተናገርካል። በፍጹም ልብ፣ በፍጹም አእምሮ፣ በፍጹም ነፍስ፣ በፍጹም ኃይል እሱን መውደድ፣ ባልንጀራ እንደራስ መውደድ በሙሉ ከሚቃጠል መስዋዕትና ከሌላው መስዋዕት ሁሉ የሚበልጥ ነው አለው ይላል። ኢየሱስም በአእምሮ እንደመለሰ አይቶ፣ ይሄ በመንፈስ ቅዱስ አይደለም። በቃ በምንድን ነው የመለሰው? በአእምሮ ነው የመለሰው። ሎጂኩ ልክ ነው። ትእዛዝ ከመጣ ከምታመልከው አምላክ ጋር በሰላም መኖር አለብን፣ ከምትኖረው ሕዝብ ጋር በሰላም መኖር አለብን። ይሄ አእምሮ ነው ብራዘር። በቃ ስለዚህ ይሄንን እንደ ትልቅ ሕግ አትስጠን። በአእምሮ እንደመለሰ አይቶ እሺ። ሁለተኛው ምናዊ ሕግ ነው? ስርዓታዊ ሕግ ነው። ስርዓተ አምልኮ የሚፈጸምበት ሕግ። አሁን ኑ ይዋጣለን። ይህንን ትምህርት የምትከታተሉ ሰዎች ሆይ ኑ ይዋጣልን። አሁን እስራኤል ስርዓተ ምን ትፈጽማለች? አምልኮ። ስርዓተ አምልኮ ስለምትፈጽም ስርዓተ አምልኮ የምትፈጽምበት ምን አላት? ሕግ አላት ወይም ስርዓት አላት። ከነዚህ መካከል ስርዓተ አምልኮ የሚያስፈልጋቸው 7 በዓላት አሏት እስራኤል። ስንት በዓላት አሏት? 7 በዓላት አሉ። እናንተ ፋሲካን ብቻ ነው የምትበሉት። ፋሲካ። ሁለተኛስ የቂጣ በዓል አላት። የቂጣ በዓል አላት። እኛ ጋር ደግነቱ የቂጣ ሁሌ በዓል ነው። ሶስተኛ የበኩራት በዓል አላት። አራተኛ የመንፈስ ቅዱስ ጊዜ የምንለው እኛ በዓለ ሃምሳ አላት። እኛ እኮ ደስ እንደቀደሙ እዚች ጋር እንቆማለን፣ ከዛ እዚች ጋር እንቆማለን፣ በቃ እናልፋለን አይደል? ደስ አንልም? እንደዚህ ነው የምንሄደው።
አሪፍ አሪፏን የምትመቸን። ከዛ በዓለ ሃምሳ አለ። ከዛ አምስተኛ የቀንደ መለከት በዓል አለ። የቀንደ መለከት በዓል አለ። ስድስተኛው የስርየት በዓል አለ። ታላቁ በዓል ማለት ነው። ዮም ኪፖር እያለ የምንነጋገረው እዛ የቤተ መቅደስ በዓል አለ። እነዚህ የሰው በዓላቶች ስላልሆኑ ከእግዚአብሔር ጋር የምንገናኝባቸው ስርዓት አምልኮ የምንፈጽምባቸው ህጎች ስለሆኑ እነዚህ በአጠቃላይ ወደ ማን ነው? ወደ እግዚአብሔር። ይሄ ሰው ከሰው ጋር የሚኖርበት አይደለም። ሰው ለማን የሚገዛበት? ለእግዚአብሔር የሚገዛበት፣ ለእግዚአብሔር የሚሰግድበት፣ እግዚአብሔርን የሚያመልክበት፣ ለእግዚአብሔር እሺ የሚልባቸው በዓሎት ናቸው። ስለዚህ ስርዓት አምልኮ የሚፈጸምበት ምን አለው ማለት ነው? ህግ አለ። ለምሳሌ ፋሲካ ብሎ የጠራውና ፋሲካን የሰጠው ሰው አይደለም። ማን ነው? እግዚአብሔር ነው። በግ እረዱ፣ ደሙን በጉበኑና በመቃኑ ላይ ቀቦ ያለው ሰው ነው እንዴ? ግብጽ ውስጥ ያውቃሉ እንደ እግዚአብሔርን? ታዲያ ምንድነው የምትሉት? እኔ ፍቄ እንደ ፋሲካ ዕለት በጋርደ ጉበንንና መቃንን ትቀባለህ እንዴ? እሺ መርጦ አልቃሽ ነው እኮ አሁን ያስቸገረን። እንቀጥል። ፋሲካ በኒሳን ወር በስንተኛው ቀን? በ14ኛው ቀን አክብሩ አላቸው። ዘጸአት ምዕራፍ 12 ተጀመረ። እግዚአብሔር ነው የሰጣቸው። ከቻላችሁ አንዳንድ በግ፣ ካልቻላችሁ ደግሞ አንድ በግ ለቤተሰቡ። ከዛ በሩን ዝጉ አይደለም፣ በውስጥ ረዱት። ከዛ ደሙን በውጪ በጉበኑና በመቃኑ ላይ ምን በሉ? ቀቡ። የሚያልፍ አካል አለ። የሞቱን በለው የህይወት አካል ብቻ ያልፋል። ታው በሱ ላይ በኋላ ስለምንነጋገር ወደፊት ማለት ነው። ስለዚህ ያልፋል። ሲያልፍ ችግር እንዳይፈጠር በሩን ምን በሉት? ዝጉት። ከዛ ስጋውን ብሉ፣ ደሙን ግን ቀቡት። እዚህ ያሉት ሰዎች በባህሪ ከግብጽ የወጡ ናቸው። እግዚአብሔርን ያላወቁ ናቸው። የመጀመሪያ ገና የእግዚአብሔርን ትእዛዝ የተቀበሉባት ቀን ነው ዘጸአት 12። ሊወጡ ነው አይደል? መውጣት አይደለም ዘጸአት፣ ሊወጡ ነው። ዝጉ አላቸው። ከዛ ውስጥ እኮ ሊደባደቡ ይችላሉ። ውስጥ አጉረምራሚው ሰው ነው ያለ፣ ከውጭ ግን ደሙ መልስ ይሰጣል። ሰማኸኝ? መልስ የሚሰጠው ማን ነው? ደሙ ነው ስላንተ የሚያወራው። ያልተዘጋ ደም ያልታየበት የሚጠፋ ነው። የተዘጋ ደም የሚታይበት ብራዘር፣ ተዘግቶ ያለ ግን ደሙ መልስ የሚሰጥበት ታሪክ ነው ይሄ። ሰምተኛ? ውስጥ ችግር ያለበት ተዘግቶበታል። ችግር ስላለበት ግን ተክቶ መልስ የሚሰጥ አካል ግን አለ። በጉበኑና በመቃኑ ላይ አለ። የማን? የንጹህ በግ ደም መልስ ይሰጣል እዛ። እነሱስ እዚህ አንቺን ብሎ እንትን ምናምን ሊባባሉ ይችላሉ። ውስጥ ችግሩ እዚህ አይደለም። የዚህ ሁሉ ሽኩቻ ምትክ አለው። ክብር ለእግዚአብሔር። ፋሲካችን ክርስቶስ ታርዷል ስትል አንተ አያምርብህ። ለምንድን ነው የማያምረው? አሁን እዚህ ጋር ስርዓት የተሰጣቸው ፋሲካችን ክርስቶስ ታርዷል ሊሉ የሚገቡት ሰዎች የመታረድና የደሙን መልስ ታሪክ የሚያውቁ ሰዎች ናቸው። እንዴት ሲወጡ በሩን ከፍቶ ሲወጡ የግብጽ በኩር በሙሉ ምን ተብሏል? ተመቷል። በሩን ያልዘጋው ደሙን ምልክት ያላሳየው ሁሉ ሬሳ በሬሳው ሁሉም ቤት ለቅሷል። እነሱ ቤት ግን ሳቅ እየሆነ ወጡ። እንዴት ሲባል ችግር ከነሱ የበለጠ ችግር አለብን። እኛም ከግብጽውያን የበለጠ ችግር አለብን። ከግብጽውያን የበለጠ አለመታዘዝ አለብን። ከግብጽውያን የበለጠ አለማወቅ አለብን። ግን ታዲያ ማን መልስ ሰጠልን? ማን አስመለጠልን ሲሉ ያቺ የምን አደም? የበጉ አደም። ኦኬ ፋሲካ ማለት ስለኛ ተከታ መልስ የምትሰጥበት ቀን ማለት ነው ይላል። ለኔ ለባለጌው፣ ለኔ ለአመንዝራው፣ ለኔ ለውሸታሙ፣ ለኔ ባዕድንና ጣዖትን ለአምላኪ ተከታ መልስ የምትሰጥ ያለችበት ቀን ያቺ ቀን ለነሱ ሬሴ እንደ ግብጽ በኩሬ ያልተመታበት ምክንያት ደሙ
ለግብጽ ተሰጠ እንደ ስርዓት? ለማን የተሰጠው? ለእስራኤል። ስለዚህ ሰሚት ታደርጋለች እዚህ ቀን ፋሲካ ነው ሲባል እነሱ ጋር እንደቀልድ አይታይም። እነሱ ጋር እንደቀልድ አይታይም። ምክንያቱም እዚህ ጋር ሞት አለ፣ የሚቀስፍ አካል አለ። አየህ፣ የሞት መልአክ የሚባል ነገር አለ፣ አልፎ የሚመጣ አለ። ፋሲካ ማለት ምን ማለት ነው? ፓስኦቨር ማለት ነው እኮ ማለት ነው። ስለዚህ እንዲያልፍ ማለት እኮ ነው። ማን? የሞት መልአክ ያንተ ቤት እንዳይገባ እንዲያልፍ ምን ማሳይ? የሚያልፍበትን ምክንያት አንድ ምክንያት አሳየው ማለት ነው። ስለዚህ አንድ ምክንያት አሳዩት። ጉበናቸው ላይ መቃናቸው ላይ ምን አሳዩት? ንጽህናን አሳዩት። ሃሌሉያ! ንጽህናን አሳዩት። እዚህ ቤት ምንድነው ይላል? ንጽህናን መግባት አልችልም፣ እዚህ ቤት ቅድስና አለ መግባት አልችልም እኮ እያለ ነው ያለፈው። እዚህ እኮ እየተጣሉ እኮ ነው ውስጥ የበጉን ስጋ እኮ ውስጥ ደሙን ቀቡ፣ ሌላውን ብሉ ተብሏል እኮ። እንዴ ማየ ለኔ ትንሽ ሰጠሽኝ ለሷ አበዛሽ እኮ አይደል? እንደ ፋሚሊ ነገር አለ እኮ እየተጨቃጨቁ ነው። ችግሩ እሱ አይደለም፣ ችግሩ ውጭ ነው ያለው። ከውጭ የሚመልስልህ አካል ስላለ ነው እዚህ የምትጣላው። እዚህ ችግር የሌለው እዛ ችግሩ ስለተፈታ ነው። ዘጸአት ምዕራፍ 12 ማንበብ ለምትፈልጉ ሰዎች የቂጣ በዓል በኒሳን ወር አሁንም ከ15 እስከ 22 የሳምንታት በዓል ስለሆነ 7 ቀን የሚደረግበት ስለሆነ ማለት ነው። በኒሳኑ ከ15 እስከ 22 ይሄ ስርዓት ዘሌዋውያን መጽሐፍ ምዕራፍ 23 ከቁጥር 6 እስከ 8 እስቲ ትንሽ አንብበልን እስቲ እንደው ስርዓቶቹ በሙሉ እዛ ላይ እንዴት እንደተቀመጡ። ምክንያቱም በአጠቃላይ የዘሌዋውያን መጽሐፍ ከቁጥር 6 እስከ ቁጥር 44 ድረስ እነዚህን አሁን ብዘረዝርላችሁ እስከዛ ድረስ የተሰጡ ናቸው። አንተ አንብብልን። ኒሳን 17 ከዛ ሲቫን የሲቫን ወር አለ በሰባተኛው ቀን፣ ከዛ ትስሪ ወር በአንደኛው ቀን፣ ከዛም በኋላ በትስሪ 10ኛው ቀን፣ ከዛ የመጨረሻው በትስሪ 15 እስከ 22ኛው ቀን የቤተ መቅደስ በዓል። ይሄ ከዘሌዋውያን 6:8 እስከ ዘሌዋውያን 23 ከቁጥር 33 እስከ 44 ድረስ ነው ስርዓቱ የተሰጠው ማለት ነው። ገብታችሁ ማንበብ ትችላላችሁ። ጥቂቶችን እስቲ እናንብብ። በዚህም ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። እሺ 7 ቀን ቂጣ እንጀራ ብሉ። በስንተኛው ቀን አለ? በዚህ ወር በ15ኛው ቀን ለእግዚአብሔር የቂጣ በዓል ነው። የቂጣ በዓል ነው። እሺ ለማን ነው ያለው? ለእግዚአብሔር። ሰማችሁ? ለእግዚአብሔር የምን በዓል ነው? የቂጣ በዓል። እሺ 7 ቀን ቂጣ እንጀራ ብሉ። 7 ቀን ቂጣ ብሉ። እሺ በመጀመሪያው ቀን የተቀደሰ ጉባኤ ይሁንላችሁ። እሺ የተግባር ስራ ሁሉ አትስሩበት። ስራ ይዘጋል። የቂጣ በዓል የመጀመሪያው ቀን ምን ይደረጋል? ምንድን ነው ያለው? የተግባር ስራ ሁሉ ምን አትበሉ አለ? አትስሩ። ይሄ የአድዋ በዓል አይደለም ብራዘር። እኛ የአድዋ ምናምን የራሳችንን ታሪክ ነው አይደል የምንዘክረው። እነሱ የራሳቸው የሚዘክሩት ታሪክ አሉ። ለዚህ ነው እኮ በሰው ባህል ውስጥ በማያገባን ውስጥ ጥልቅ ስለምንል ስርዓቱን በትክክል አናደርገው። ሃይማኖት ሆነብን፣ ይሄ ተራ ጨዋታ ሆነብን። የማናውቀውን ነገር ልንፈጽም የምንታገል ታጋዮች፣ የማናውቀውን ነገር የምናስተምር አስተማሪዎች ሆኑ። ለዚህ ነው ያዕቆብን ተነሱ ከእናንተ ብዙዎች አስተማሪዎች ያው ያንን ለኛ እንወስዳለን አይደል? እሺ እንቀጥል። የቂጣ በዓል ኒሳን ወር 7 ቀንም ለእግዚአብሔር የእሳት ቁርባን አቅርቡ። እሺ 7 ቀንም ለእግዚአብሔር የምን ቁርባን አቅርቡ? የእሳት ቁርባን አቅርቡ። ቀጥል። በሰባተኛውም ቀን የተቀደሰ ጉባኤ ነው፣ ሰንበት ሆነ። የተግባር ስራ ሁሉ አትስሩበት። 2 ቀን ስራ ይሰራል። ሌላውን ቀን ደግሞ የእሳት ቁርባን ምን ትላላችሁ? ታቀርባላችሁ። ቀጥል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። እሺ ለእስራኤል ልጆች እንዲህ ብለህ ንገራቸው። ለማን? ለእስራኤል ልጆች። ማን ነው ያለው? እግዚአብሔር። ለማን ልጆች ነው ያለው? ለእስራኤል
ልጆች። እሺ ወደሚሰጣችሁ ምድር በገባችሁ ጊዜ መከሩንም ባጨዳችሁ ጊዜ እሺ የእናንተ መከር በኩራት ነዶ ወደ ካህኑ አምጡ። እርሱም ነዶውን በእግዚአብሔር ፊት እንደሚሰምርላችሁ ይወዝውዘው። እሺ በማግስቱ ከሰንበት በኋላ ካህኑ ይወዝውዘው። አሁን እቺ ወደምሰጣችሁ ምድር ስትገቡ እርሻ ትዘራላችሁ አይደል? ቃርሚያ የሚባል ነገር አለ። ዝም ብለህ ሁሉንም አጭደ ምን አትበል አታስገባ። ለእንግዶችና ለመጻተኞች የምትተውላቸዋል። ከዛ በኋላስ እርሻን እንትን ስትል ከዛም በኋላ ከሱ ላይ ዋናውን ተሰበስብና ወደ ማን ታመጣለህ? ወደ ካህኑ ታመጣለህ። ካህኑ በእግዚአብሔር ፊት እሱ ምን ይለዋል? ይወዘውዘዋል። የመወዝወዝ በዓል አለ። ሕግ እኮ ነው የሚያወራው። ዘሌዋውያን እኮ የምን መጽሐፍ ነው? የሕጉ ዝርዝር መጽሐፍ እኮ ነው ያለው። እንዴ ሕግ ትሸራላችሁ እንዴ ምናምን? ኧረ ብራዘር ተው፣ በእናትህ ተው። መጀመሪያ ሕግን ተረዳ፣ ሕግን ወቅ። እሺ ቀጥል። ነዶውን በወዘወዛችሁበት ቀን ነውር የሌለበትን የአንድ ዓመት ተባት ጠቦት ለሚቃጠል መስዋዕት ወደ እግዚአብሔር አቅርቡ። በቃ እሺ እንማረክና አሁን ይሄ ስርዓት አምልኮ የሚፈጸምበት ምንድን ነው? ሕግ ነው። ሕግ ሶስት ነው ብለናል። አንደኛ ምንድን ነው አለን? ግብረ ገባዊ ሕግ ነው አለን። ግብረ ገባዊ 10ቱ ትእዛዛት ስለተሰጠች ግብረ ገባዊ ናት። ከእግዚአብሔር ጋርና ከባልንጀራ ጋር፣ ሰው ከሰው ጋርና ሰው ከእግዚአብሔር ጋር የሚኖርባት ናት ትእዛዙ። ሁለተኛዋ ስትባል ስርዓተ ሕግ፣ ስርዓታዊ ሕግ የምትባለው ስርዓተ አምልኮ የሚፈጸምበት ሕግ ማለት ነው። ምን አይነት ስርዓት አምልኮ ይፈጸማል? ይሄው ጅምሩን አሳይቻችኋለሁ፣ እናንተ ጨርሱት። ጥቅስ ሰጥቻችኋለሁ። ዘሌዋውያን ምዕራፍ 23 ከቁጥር 6 ጀምሮ እስከ 44 ድረስ ወረዱ። በአጠቃላይ በዓላቶች የተሰጡትን ስርዓት አምልኮ እንዴት እንደሚፈጸም በዝርዝር ያስቀምጣል። ይሄው በየትኛው ቀን እንደሚሰጡ እንደሚከበሩ ጽፌያለሁ። በኒሳን ወር በ14ኛው ቀን ፋሲካ፣ በኒሳን ወር ከ15 እስከ 22ኛው ለ7 ቀን የቂጣ በዓል፣ በኒሳን ወር በ17ኛው ቀን የበኩራት በዓል፣ በሲቫን ወር በ7ኛው ቀን በዓለ 50፣ የቀንደ መለከት በዓል በትስሪ ወር በ1ኛው ቀን፣ የስርየት በዓል በትስሪ ቀን በ10ኛው ቀን፣ በትስሪ ወር በ10ኛው ቀን፣ የቤተ መቅደስ በዓል በትስሪ ወር በ7ኛው ቀን እንትን ከ15 እስከ 22ኛው። ይሄም ለስንት ቀን ነው የሚከበረው? የቤተ መቅደስ በዓል በ7ኛው ቀን። ስለ ኢየሱስ ሲያወራ ዮሐንስ ወንጌላዊታችን በበዓሉም በመጨረሻ ቀን ብሎ ሲናገር በዓል ለስንት ቀን ተከብሮ ነው ማለት ነው? ለ7 ቀን ተከብሮ በመጨረሻው ቀን የበዓሉ ፍጻሜ በመጣ ቀን ማለት ነው። ወጥቶ ከእናንተ የተጠማ ቢኖር ወደ እኔ ይምጣና ምን ይበል? ይጠጣ። ራሱ እዛ ውሃ ምን እንደሆነ ምናምን ምንጉን ያውቃሉ። እንቀጥል። ስርዓት አምልኮ የሚፈጸምበት ሶስተኛው ብሔራዊ ሕግ ነው። ሰው ከሰው ጋር የሚኖርበት ኮንስቲቲዩሽን ወይም ፖሊሲ። ምክንያቱም እነሱ የካህናት መንግስት ናቸውና ለዓለም ናሙና እንዲሆኑ፣ ለዓለም ምሳሌ እንዲሆኑ የእግዚአብሔር ሕዝብ እንዴት መኖር አለበት ወይም እንዴት እንደሚኖር እግዚአብሔርን የሚያመልክ ሕዝብ እንዴት እንደሚኖር ለዓለም ምን ማለት ነው? ማሳየት ነው። የእስራኤል አንደኛው ድርሻ የካህናት መንግስት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ የተባሉት ለርስቱ የተለየ ወገን ናቸው። የካህናት ሕዝብ ናቸው። ቅዱስ ሕዝብ ናቸው። ሌላውስ የረከሰ ቅዱስ ያደረጋቸው ምንድን ነው? መመረጣቸው አይደለም እንዴ? እግዚአብሔር ማንን መረጠ? አብርሃምን መረጠ። የክርስቶስን የደም መስመር ማምጫ ነው። እሱ ነው ቅድስናቸው እንጂ ተግባራቸው አይደለም ቅድስናቸው። ለተግባራቸውማ በየጊዜው ምን ያቀርባሉ? ደም ያቀርባሉ። ፖሊሲ የካህናት መንግስት ብሔራዊ ሕግ እንደ ሀገር የሚመሩበት። ስለዚህ እስራኤል ምን ሆነች? ሀገር ሆነች። ከግብፅ የወጣ 3 ሚሊዮን ያለበት ወተትና ማር የምታፈሰውን የከነዓንን ምድር ርስት አድርጌ እሰጣቸዋለሁ ባለው መሰረት እግዚአብሔር ርስት አድርጎ ሊሰጣቸው ወደዛ ሊገቡ። ስለዚህ እዛ ገብተው እንዴት ይኖራሉ? ከድንበርተኞቻቸው ጋር እንዴት ይኖራሉ? የዜግነት ሕጋቸው እንዴት ይመስላል? የጤና ሕጋቸው እንዴት ይመስላል? ሀገር አለ አይደለም? አዎ። የጤና ፖሊሲያቸው ምን ይመስላል? የድንበር ሕጎቻቸው፣ የውጭ ጉዳይ ግንኙነታቸው ምን ይመስላል? ብሔራዊ ሕግ። ስለዚህ
ይሄኛው ብሔራዊን ሕግ ጨምሮ 10 ትእዛዝና 613 ሕግጋት ተባለ። ሕግጋቶቹ ሰፊ የሆኑበት ምክንያት ሁለቱን ይሄ ኮንስቲቲዩሽን የሚባለው ነገር ሰፊ ስለሆነ እስራኤል እንደ ሀገር የምትተዳደርበትና የምትመራበት ሕግ ስለሆነ ይሄ ሞራል ሎውን አብሮ ይዟል ደግሞ ማለት ነው። እስቲ ሁለት ጥቅሶችን እናንብብና እንመለስ ስለ ብሔራዊ ሕግ። ዘሌዋውያን ምዕራፍ 18 ከቁጥር 1 እስከ 30። ዘሌዋውያን መጽሐፍ ስታነቡ ደግሞ ብሔራዊ ሕግን ነው የምታዩት። እሺ ዘሌዋውያን ምዕራፍ 18 ከቁጥር 1 እስከ 30። እግዚአብሔር ሙሴን እንዲህ ብሎ ተናገረው። እሺ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እሺ እኔ እግዚአብሔር አምላካችሁ ነኝ። እሺ እንደ ተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ። እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ስራ አትስሩ። በስርዓታቸው አትሂዱ። ወይኔ ላምበው እንደ ተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ። ግብፅ ምድር ስራ ይሰራል፣ ዝግ የሚባል ቀን የለም። አሁን ሌላ ሀገር ነው። ስለዚህ እንደዛኛው ስራ አትስሩ። እርሻ ስታረስ፣ ጡብ ስትቀጠቅጥ፣ ከተማ ስትገነባ እረፍት የሌለው ስራ፣ የባርነት ስራ አሁን እንደሱ የለም። አሁን የሀገር ሜንታሊቲ ያስፈልጋቸዋል። እንደ ነፃ ህዝብ ልታስቡ ነው። እንደ ነፃ ህዝብ ልትመላለሱ ነው። ከግብፅ የምትቆርጁት ከግብፅ የምታመጡት ምንም ነገር የለም። አዲስ መመሪያ ነው፣ አዲስ ስርዓት ነው፣ አዲስ ሀገር ነው እያላቸው ነው እግዚአብሔር። እንደ ተቀመጣችሁባት እንደ ግብፅ ምድር ስራ አትስሩ፣ እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ስራ አትስሩ፣ በስርዓታቸው አትሂዱ። በቃ የግብፅ ስርዓት ምን ሊል ነው? ሊቀር ነው። የአሕዛብ ስርዓት ምን ሊል ነው? ሊቀር ነው። የካህናት መንግስት ስርዓት ሊጀመር ነው። ልብ በሉ። ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ስርዓቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ። ቁጥር 5 የሚሰራቸው ሰው በእነሱ በሕይወት ይኖራልና ስርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ። አሁን እግዚአብሔር የሚሰጠው የሚሰራና የሚያደርግ ብቻ ነው በሕይወት የሚኖረው። ስለዚህ የሚሰራቸው ሰው በእርሱ በሕይወት ይኖራልና ስርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ። ከናንተ ማንም ሰው ኀፍረተ ሥጋውን ይገልጽ ዘንድ ወደ ዘመዱ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። አሁን ሰው ከሰው ጋር የሚኖርበት ሕግ ምን እያለ ነው? እየተሰራ ነው። ምክንያቱም ከዚህ በፊት ብያለሁ፣ ከግብፅ የወጣው ሕዝብ እንደ አውሬ የሆነ ሕዝብ ነው። ያልተማረ ሕዝብ ነው። ካራክተር የሌለው ሕዝብ ነው። ልክ ሲለቀቅ አይታችኋል። ቤት ውስጥ የተዘጋባት ጥጃ ስትፈታ እንዴት ነው የምትሆኑ? ያው ታውቃላችሁ፣ ምንቅር እንዴት እንደምት ሊመናቀሩ ነው አሁን እነዚህ። ስለዚህ ስርዓት ያስፈልጋል፣ ሕግ ያስፈልጋል። አያችሁ። ስለዚህ ሕጉ ከየት ነው የሚጀምረው? እዚህ ከእናንተ ማንም ሰው ኀፍረተ ሥጋውን ይገልጽ ዘንድ ወደ ዘመድ ሁሉ አይቅረብ፣ እኔ እግዚአብሔር ነኝ። ስርዓት ተጀመረ። ከዝም ብሎ ያገኘው ጋር ሊገባ ነው። አሁን ፍጭት ሊጀመር ነው እርስ በርስ። የኔ ነው የሚባል ነገር እግዚአብሔር ሰጥቶኛል ይሄንን ብለህ የምታከብረው ቤት ገና አልመሰረትም። የአባትን ኀፍረተ ሥጋና የእናትን ኀፍረተ ሥጋ አትግለጥ። ከአባቱ ጋርም ከእናቱ ጋርም ምን ማድረግ እንዳለበት የማያውቅ ሰው ነው ሊወጣ ያለ። ስለዚህ ቀድሞ ማስጠንቀቂያ ይሰጠዋል። ሊሆን ይሄው የእህትን የወንድምን ከአባቱ የተወለደችውን የአባትን ልጅ ቁጥር 12 የአባትን ኀፍረተ ሥጋ ቁጥር 13 የእናትን ኀፍረተ ሥጋ ቁጥር 14 የአባትን ወንድም ኀፍረተ ሥጋ የአጎትህን ማለት ነው። የአጎትህን ሚስት አትንካ። የምራትን የወንድምን ሚስት የሴትን ሚስት ሚስት በሕይወት ሳለች እህቷ ጣዖት እንዳትሆን ኀፍረተ ሥጋውን ትለብስ ዘንድ ግን ከእርሷ ጋር አትግባ። ከሚስት እህት ጋር ገና በቃ ስርዓት እየተነገረ ነው እንዳዲስ። ከዛ ከዘር ለሞሎክ በእሳት አሳልፈህ አትስጥ። ከሴትም ጋር እንደምትተኛ ቁጥር 22 ከወንድ ጋር አትተኛ፣ ጸያፍ ነገር ነውና። ገና አልተማሩ። ከዚህ በፊት ያሉት አልተኙም እንዴ? ተኝተዋል። በኖህ ዘመን በነ ሎጥ ዘመን የተደረገውን ታሪክ እናውቃለን አይደል? ስርዓት ሕግ ወጣው፣ ሕግ ተደንግጓል። እንዳትረክስ፣ ከእንስሳ ጋር አትተኛ።
ቁጥር 24 ዋና ሐሳብ ስሙኝ። ቁጥር 24 በእነዚህ ሁሉ ከፊታችሁ የማሳደዳቸው አሕዛብ ረክሰዋልና